ዛሬ ጠዋት ህዳር 25 ቀን 2018 ዓ.ም የጄኔራል ታደሰ ወረደ ቢሮ በሞንጆሪኖ ታጣቂዎች አርሚ 31 መከበቡ ታውቋል። የህወሓት ቢሮም አካባቢ በርካታ ታጣቂዎች ሰፍረዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ታይተዋል። ታጣቂዎቹ ብሬን ላውንቸርና ዲሽቃ የታጠቁ መሆኑን ምንጮች ገልጸዋል። ሞንጆሪኖ ዛሬ ሙሉ ካቢኔዎቹን አስቸኳይ ስብሰባ በመቀሌ ጠርተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ተጽፈዋል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን ምንጮች ጠቁመዋል። ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበረም እንዲሁ ምንጮች ገልጸዋል። መቀሌ ከተማ አዲስ ነገር አጋጥሟታል ብለዋል ነዋሪዎች። የህወሓት ጽሕፈት ቤት በር ላይ ዲሽቃና ሞርተር በታጠቁ ከፍተኛ ታጣቂዎች ዙሪያውን ተከቧል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ የታጣቂዎችን እንቅስቃሴ ይስተዋላል። ነዋሪዎች ምን ተፈጠረ በማለትም ተደናግጠዋል። በድብቅ ወደ መቀሌ የገቡ የሻዕቢያ ከፍተኛ አመራሮች ከህወሓት ቡድን ጋር ስብሰባ ጀምረው ነው የሚሉ ጥቆማዎችም ወጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ያሉበት ሁኔታም አይታወቅም ተብሏል። ዞሮ ዞሮ መቀሌ ከተማ አዲስ ነገር አጋጥሟታል ሲሉ ነው ነዋሪዎች የሚናገሩት። በጀት ተቋርጦብኛል የሚል ክስ ስታሰማ መቆየቱ አይዘነጋም። ትግራይ ክልል ከሰሞኑ ከፌዴራል መንግስቱ ለትግራይ ክልል የሚላከው በጀት ለሁለት ወራት ያህል አልተለቀቀም ሲሉ የትግራይ ፕላን ኮሚሽን ቢሮ ወይዘሮ ሃንሳ ተክላይ ተናግረው ነበር። ይህ የተሰማው ባለፉት ወራት በፌዴራል መንግስትና ህጋዊ እውቅናው በተሰረዘበት በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ግጭት ሊያመራ ይችላል ተብሎ በሚሰጋበት ወቅት ነው። ወደ ክልሉ የሚገባው ነዳጅም በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ፈጥሯል ሲሉ የክልሉ ባለስልጣናት ገልጸዋል። ከተቋረጡ በጀት መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌዴራል መንግስት በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረ ገንዘብ ይገኝበታል። በአጠቃላይ ለ2018 ዓ.ም ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተከፋፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን ኃላፊዋ ጨምረው ገልጸዋል። ወደ ትግራይ ክልል የሚላከው በጀት መቋረጡን በተመለከተ እስካሁን ከፌዴራል መንግስት የተሰጠ ይፋዊ ማብራሪያ የለም። ይህ በእንዲህ እንዳለ በአዲሱ የደሞዝ ማሻሻያ መሰረት ለመስከረም ወር 481 ሚሊዮን ብር ወደ ክልሉ የተላከ ቢሆንም ሰፊ ክፍተት በመኖሩ አዲሱ ጭማሪ ለመንግስት ሰራተኞች ሊከፈል አለመቻሉን ወይዘሮ ሃንሳ አስታውሰዋል። የሁለቱም ወራት አንድ ላይ ጥቅምት ወር ላይ ለመስጠት አቅደን ነበረ። ሆኖም የጥቅምት ወር አልመጣም። አሁን ህዳር 23 ላይ ደርሰናል። ምንም አልተላከም። ይህ የሆነበት ምክንያት ምን እንደሆነ በይፋ ጠይቀው እንደቀረበላቸው ጥያቄም ሲመልሱ አዎ ጠይቀናል፣ ነገር ግን ምላሽ አልተገኘም ብለዋል። ጥቅምት 12 ቀን 2018 ዓ.ም ወደ ትግራይ የተላከው ከ2 ቢሊዮን ብር በላይ ዓመታዊ በጀት የኢትዮጵያ ብሔራዊ ባንክ የሚታረሙ ስህተቶች ስላሉበት በሚል እንዲመለስ የሚጠይቅ ደብዳቤ በማህበራዊ ሚዲያ ወጥቶ ነበረ። ነገር ግን ወይዘሮ ሃንሳ ደብዳቤውን በተመለከተ እነሱ ቢሮ ጋር የደረሰ ነገር አለመኖሩን እንዲሁም ለእርማት የተመለሰው በጀት ግልጽ እንዳልሆነላቸው ተናግረዋል። የተላከው ገንዘብ መጠን ስህተቱ አልታየንም ያሉት ኃላፊዋ በአጠቃላይ በጀት ለማገድ ምክንያት የሆነው ምን እንደሆነ ከመገመት ውጪ በይፋ የተሰጣቸው ማብራሪያ እንደሌለ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአክሱም ጽዮን ማርያም ዓመታዊ ክብረ በዓል ላይ ተገኝተው የክልሉ በጀት ከፌዴራል መንግስት እየተለቀቀ እንዳልሆነና ሌላ ዙር ግጭት እንዳይፈጠር ጥረት እየተደረገ መሆኑን ተናግረው ነበር። የክልሉ ፕሬዝዳንት በበጀት እጥረት ምክንያት የወር ደሞዝ ለሰራተኞች እንኳን መክፈል የማንችልበት ደረጃ ላይ ደርሰናል ብለው ነበር። የዓመታዊ በጀቱ መታገድ ያደረሰው ጉዳት አለ ወይ ብለው የተጠየቁት ወይዘሮ ሃንሳ እንደ ክልል ገቢ መሰብሰብ እንኳን አልቻልንም። ገንዘብ መድበን ሰራተኞች ከፍለንና አሰማርተን ነው መሰብሰብ የምንችለው። ያንን ማድረግ አልቻልንም ብለዋል። ከወረዳ ወደ ወረዳና ከከተማ ወደ ከተማ ልዩነቶች መኖራቸውን የጠቀሱት ኃላፊዋ አንዳንድ
አንዳንድ ዋና ዋና ከተሞች እንደ ሽረ፣ መቀሌና ዴግራት ያሉ ለጊዜው ከራሳቸው ገቢ ደሞዝ መክፈል ቢችሉም በዙሪያው ያሉ ወረዳዎችና የገጠር አካባቢዎች ደሞዝ መክፈል አቁመዋል በማለት ቅሬታ እያቀረቡ እንደሆነ ተናግረዋል። በዚህም ምክንያት አንዳንድ የመንግስት አገልግሎቶች እስከ መቆም ደርሰዋል በማለት ይህ ሁኔታ ወዴት ሊያመራ ይችላል የሚል ስጋት መፈጠሩን ተናግረዋል። የፌዴራል ምክር ቤት በሚያቀርበው ቀመር መሰረት ክልሎች ከፌዴራል መንግስት ቀጥተኛና ቀጥተኛ ያልሆነ ዓመታዊ በጀት ያገኛሉ። በተጨማሪም በአገሪቱ ውስጥ በሚከሰቱ ለውጦችና በመንግስት ውሳኔዎች መሰረት ፕሮጀክት ተኮር እርዳታና ድጎማዎች ከፌዴራል መንግስት ለህወሓቶች ይሰጣል። በኢትዮጵያ በቅርቡ የተመሰረቱትን ክልሎች ጨምሮ በአጠቃላይ 12 ክልሎችና 2 የከተማ አስተዳደሮች አሉ። ዓመታዊ የበጀት ድልድል የሚካሄደው ከህዝብ ብዛትና ከሌሎች መሰረታዊ ፍላጎቶች በመነሳት ነው። በመሆኑም በዚህ ዓመት ከፍተኛ የታክስ ገቢ ከሚሰበስቡ ክልሎች አንዷ ለሆነችው ትግራይ 18.8 ቢሊዮን ብር የሚጠጋ ቋሚ በጀት መመደቡን የፌዴራል መንግስት አስታውቋል። ታዲያ በአክሱም የህዳር ጽዮን በዓል ላይ መልእክት ሲያስተላልፉ ከደብረ ጽዮን ገብረ ሚካኤል ጎን ቁጭ ብለው የታዩት የክልሉ ጊዜያዊ አስተዳደር መሪ የሆኑት ሌተናል ጄኔራል ታደሰ ወረደ አሁን እጅግ አደገኛ አጣብቂኝ ውስጥ መግባታቸው ነው የተነገረው። ከዚህ በፊት አቶ ጌታቸው ረዳ ተመሳሳይ ነገር አጋጥሟቸው እንደነበረ አይዘነጋም። አሁንም ታዲያ ተመሳሳዩን መንገድ ለማለፍ እየተገደዱ ያሉት ታደሰ ወረደ ያኔ ጌታቸው ረዳ ላይ እነ ጻድቃን መፈንቅለ መንግስት ነው ያሉት ነገር ሲከሰት መሪ ተዋናይ እንደነበሩ ይነገርላቸዋል። ራሳቸው ሌተናል ጄኔራል ጻድቃን ገብረትንሳይ ታደሰ ወረደ በጌታቸው ረዳ ላይ መፈንቅለ መንግስት ነው ያደረገው ብለው መናገራቸውን ላስታወሰ ሰውየው ነግበኔን የረሱ እንደነበሩ ይገነዘባል። እነሆ በጌታቸው ረዳ ላይ ያደረጉት ነገር ቀን ቆጥሮ በራሳቸውም ላይ ሊደገም ዋዜማ ላይ ነው። በዚህ የተነሳ ዛሬ መቀሌ ከወትሮ በተለየ እንቅስቃሴ ውስጥ ነች። ዛሬ በመቀሌ ከተማ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጄኔራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ተሰምተዋል። ሰሞኑን ጄኔራል ታደሰ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ እንደወሰኑ መረጃዎች ሲወጡ ነበረ። ታዲያ ይህ አይነቱ የትግራይ ክልል እንቅስቃሴ ለሌሎች ትምህርት መሆን አለበት የሚል ስላቅ መሰል ሀሳብ የሚያነሱ አሉ። የዚህ ግሩፕ ፊት አውራሪ ሆነው ደግሞ የተከሰቱት አቶ ልደቱ አያሌው ናቸው። አቶ ልደቱ አያሌው እንደሚሉት ከሆነ ፌዴራል መንግስቱ ትግራይ ክልል ውስጥ ያሻውን ማድረግ አይችልምና ሌሎች ክልሎች ከዚህ ብዙ ሊማሩ ይገባቸዋል ባይ ናቸው። ለምሳሌ ሌሎች ክልሎች ያሉትን መንግስታት የክልል መንግስታት ማለት ነው በፈለገው መልኩ የሚያዘውን ያህል ትግራይ ላይ ያለውን አያዝም ፌዴራል መንግስቱ። ያ ደግሞ ችግር አለው ብዬ አላምንም። እንደውም ሌሎቹ የክልል መንግስታት በትግራይ መቅናት አለባቸው ብዬ አስባለሁ። በፈለግከው መልኩ ልታዘን አትችልም። በህግ አግባብ ነው ልትገዛን የምትችለው እንጂ ልትቆጣጠርን አትችልም። ፌዴራሊዝሙ ይሄን አይፈቅድም ማለት ነበረባቸው ሌሎችም ክልል። በአንጻራዊነት ትግራይ ውስጥ ይሄን ያለ በሌላም መመዘኛ መሄድ እንችላለን። ተቃዋሚ ኃይል ሆኖ ወይም ደግሞ ሰላማዊ ሰልፍ በክልሉ መንግስት ላይ አካሂዶ ወደ ቤቱ መግባት የሚቻልበት እኮ ትግራይ የተሻለ ነው በአንጻራዊነት። ሌላ ክልል ይቻላል? አቶ ልደቱ አያሌው እንዲህ ያሞካሹት ክልል ከዚህ በፊት አቶ ጌታቸውን መሳሪያ አፈሙዝ አስፈራርቶ ያባረረ ኃይል ያለባት ናት። አሁን ደግሞ በአቶ ጌታቸው እግር የተተኩትን ሌተናል ጄኔራል ታደሰ ወረደ በተመሳሳይ ሁኔታ ልዩ ጦር ዘምቶባቸው ቢሮአቸው በወታደሮች ተከቦ እርሳቸውም የት እንዳሉ በውል በማይታወቅበት ሁኔታ ውስጥ መገኘታቸው ነው የተሰማው። አስገራሚ የተፈጥሮ ክስተት በለገሃዲ ወረዳ ተሰማ። በለገሃዲ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎት መብቃቱ ታውቋል። በአማራ ክልል ደቡብ ወሎ ዞን ለገሃዲ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩን መረጃዎች ያሳያሉ። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ አጠቃቀም ዘዴዎች አገልግሎት እየሰጠ ይገኛልም ተብሏል። በበጋ ወራት የሚጨምር ፍሰትም አለው። የመረጃ ምንጮች እንደሚያመላክቱት የነዳጁ ከከርሰ ምድር ወደ ገጸ ምድሩ እየፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል። ይህ የተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጡ የሚገባ ጉዳይ ነውም ተብሎለታል።
የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ትላንት ረቡዕ ህዳር 24 ቀን 2018 ዓ.ም ነው። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ ኦፍ አሜሪካ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይ አህመድና በውጭ ጉዳይ ሚኒስትር ማርኮ ሮቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ማርኮ ሮቢዮና ጠቅላይ ሚኒስትር አብይ አህመድ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያቸው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበረ። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የመጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ነሐሴ 15 ቀን 2017 ዓ.ም በነበረው ውይይት ላይ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በቀጠናው የውይይትንና የመረጋጋትን አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ አህመድ ማንሳታቸውን መስሪያ ቤታቸው አስታውቆ ነበረ። ይህንንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተው ነበረ። በወቅቱ አሜሪካ ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንዲሁም በሁለቱ ሀገራት መካከል ስለሚኖር የንግድ ዕድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበረ።